የተወደዳችሁ ተመልካቾቻችን እዚህ ጉዳይ ላይ እንግዳ ጋብዘን ቆይታ እናደርግበታለን። እንግዲህ እንደሚታወቀው ዘንድሮ የአፍሪካ ህብረት 39ኛውን የመሪዎች ስብሰባ መሪ ቃሉን አጀንዳ 2063 ለማሳካት ዘላቂ የውሃ ተደራሽነትና ምቹ የንጽህና አጠባበቅ ስርዓት ማረጋገጥ በሚል ሊመክር በመሪዎች ደረጃ ለሚደረገው ጉባኤ እንግዲህ 3 ቀናት ብቻ ቀርቶታል። የህብረቱ የዘንድሮ መሪ ቃልም ኢትዮጵያ ቀድማ እየሰራቻቸው ካሉ ስራዎች ጋር የሚጣጣም መሆኑን ከሰሞኑ በአጀንዳ ሰዓቶቻችን ያመጣናቸው ባለሙያዎችን ሲያሳዩ ነበር። ለአብነትም በተፈጥሮ ሀብት ጥበቃ፣ በደረቅ ቆሻሻ አያያዝና አወጋገድ እንዲሁም በንጹህ የመጠጥ ውሃ ተደራሽነት ሰፊ ስራዎችን ሰርታ ውጤት ተመዝግቧል ኢትዮጵያ። ከዚህ ጋር በተያያዘ ደግሞ ህብረቱ አጀንዳ ጋር የሚጣጣሙ ስራዎችን እየሰራች መሆኗ ምን ያሳየናል? በዚህ ጉዳይ ላይ ተጨማሪ ሀሳቦችን ልንጋራ የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር የሆኑትን ኢንጂነር ለንሊሴና ሜን እዚህ ጋብዘናቸዋል። እንኳን እንዳመጡ። እንኳን ደህና ቆየህ። ቀዳሚ ጉዳይ የማድረገው እንግዲህ ኢትዮጵያ ከህብረቱ አጀንዳ ጋር የሚጣጣሙ ቀደም ያሉ ስራዎችን ስትሰራ ቆይታለች። በተለይ በተፈጥሮ ሀብት ጥበቃ፣ በንጹህ ውሃ አቅርቦት እንዲሁም በደረቅ ቆሻሻ አወጋገድና አያያዝ ላይ ያሉ ስራዎቿ ምን ይመስላሉ? እንዲሁም አስቀድማ መስራቷ ደግሞ ለአህጉሪቱ ሀገራት ምን ያሳያል? ምን ይነግረናል? ከሱን ጀምር። እሺ፣ አመሰግናለሁ። እንግዲህ የአጀንዳ የአፍሪካ 2063 አጀንዳ ላይ መጀመሪያ በጣም ትኩረት ያደረገው የአካባቢ ጥበቃን ማዕከል ያደረገ ነው። እንግዲህ በአሁኑ መድረካቸው ላይ የመጀመሪያውን መሰረት እንደሆነ የሚያሳየን ነው። እንግዲህ በዚህ ይህንን መነሻ አድርጎ የአካባቢ ጥበቃ ባለስልጣንና ሀገራችን ደግሞ ኢትዮጵያ በአጠቃላይ የአካባቢን ጥበቃ ምሳሌ በሚሆን ደረጃ እየተሰራ መሆኑን ሁላችንም እያየን ነው የምንገኘው። እንግዲህ በክቡር ጠቅላይ ሚኒስትራችን የተጀመረው የኮሪደር ልማቶች፣ የወንዝ ዳርቻ ልማቶች፣ በተጨማሪም የአረንጓዴ አሻራ ስራዎች በአጠቃላይ በእነዚህ አጀንዳዎች ውስጥ ማዕቀፍ ይበልጥ ኢትዮጵያ ቀድማ የተገኘች መሆኑን ያሳየበት ነው። እንግዲህ በ2063 6 ዋና ዋና የአካባቢ ጉዳዮችን ብሎ በአጀንዳ ካስቀመጠበት መካከል አንዱ ሰስተነብል የሆነ ከተሞች እንዲኖሩን ከአካባቢ ጥበቃ ጋር ተያያዥነት ያላቸውን ዲዛይናቸውንም አፈጻጸማቸውንም ማዕከል ያደረገ ከተሞች እንዲገነቡ መነሻ ያደርጋል። ይሄም ብቻም ሳይሆን በተለይ ደግሞ የስነ ምህዳር ጥበቃ፣ የአፈር ጥበቃ፣ የውሃ ጥበቃ መሰረት ያደረገ ልማቶች እንዲከናወኑና ጽዱ የሆነ ኢነርጂ፣ ንጹህ የሆነ ኢነርጂ ወይም ሰስተነብል ሪኒዌብል የሆነ ኢነርጂ ፕሮቫይድ እንዲደረግ አጀንዳውን ያሳየናል። ይሄን መሰረት አድርጎ ኢትዮጵያ ግን ሰፊ ስራዎችን እየሰራች ነው የምትገኘው። ከዚህ መካከል አሁን በቅርቡም ከጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ጋር ሰፊ ትስስር ያለው ነው። ይሄ አዋጅ እንግዲህ ከ19 ዓመት በኋላ እንደ አዲስ የተሰራ አዋጅ ነው። ይሄ አዋጅ መሰረት የሚያደርገው 3 መሰረታዊ ነገሮችን ነው። የመጀመሪያው በይበልጥ አካባቢን የቆሻሻን መቀነስ፣ ከምንጩ መቀነስ፣ መልሶ መጠቀም፣ መልሶ ዑደት ማድረግን ማዕቀፍ ያደረገ ነው። ሁለተኛው ደግሞ የህብረተሰብን ተሳትፎ ማሳደግ ነው። በአካባቢ ጉዳይ ብቻውን መንግስት ብቻ ሳይሆን ሁሉም ማህበረሰብ ተሳታፊ እንዲሆን አስቻይ ነው። ሶስተኛ የበከለ ደግሞ እንዲከፍል ማድረግ ነው። እነዚህ ፕሪንሲፕሎች ከአፍሪካ አጀንዳ ጋር ተሰናስሎ ውጤታማ የሆነ ስራ ኢትዮጵያ እየሰራች መሆኗን ያሳየ ነው። እንደውም ከአጀንዳውምና ከእቅዱ በላይ ኢትዮጵያ በስፋት አሳክታለች። በተለይ ደግሞ በዚህ ኮሪደር ልማቶች ጽዱ ኢትዮጵያ ትኖር፣ ንጹህ ኢትዮጵያ እንዲኖረን፣ ንጹህ አየር እንዲኖር፣ ንጹህ ውሃ እንዲኖረን፣ ንጹህ አፈር እንዲኖረን ትልቅ አስተዋጽኦ ያደረገ ነው ማለት እንችላለን ከአጀንዳው አንጻር። በጣም ጥሩ። በተለይ አሁን ከሰሞኑ በተግባር ከጀመረችው አዋጅ ጋር ተያይዞ እንግዲህ ስላነሱልኝ ነው በዛውም ተያያዥ ጥያቄ ማንሳት የፈለኩትና አንዳንድ የሚያወዛግቡ የሚመስሉ ነገር ግን ደግሞ ያልጠሩ ነገሮች አሉና በዛው አጥረታ ናቸው እንድንሄድ ነው። አንዳንዶች መመሪያው ወይም ደግሞ አዋጁ የሚተገበርበት ቀን ተራዝሟል ይላሉ። አንዳንዶቹ ደግሞ የትኞቹ ፌስታሎች ወይም ደግሞ ትንሽ ክላሪቲ የሚጎለው ነገር ያለ ይመስለኛልና በደንብ እናጥራው ብዬ ነው። እሺ፣ አመሰግናለሁ። እንግዲህ ምንም የተራዘመ የጊዜ ገደብ የለም። ይህንን አዋጅ መፈጸም ከተጀመረ ጀምሮ ጥር 23 በሁሉም ክልሎችና በሁለቱ ከተማ አስተዳደሮች ተፈጻሚነቱ እንዲረጋገጥ ተደርጓል ማለት ነው። የተሳሳተ መረጃን የሚለውን ማንሳት እወዳለሁ። ከሁሉም በላይ ግን ከቅጣቱም ከሁሉም በላይ የፕላስቲክ ብክለትን ሁሉም ማህበረሰብ እንዲረዳ በጣም ያስፈልጋል የሚል እምነት አለኝ። የፕላስቲክ ባጎች ወደ ማይክሮፕላስቲክነት ከ500 ዓመት በላይ ይቆያሉ። ማሁን ላይ የምንጠቀማቸው እያንዳንዱ ምንጥላቸው በተለይ ደግሞ በብዛት በተለያዩ ቦታ ላይ ወድቀው የምናገኛቸው ይሄ ፕላስቲክ ባግ ምርቶች ለከብቶቻችን ጤና፣ ለሰው ልጆች ጤና አደጋ መሆኑን ያሳየበት ነው። ከዛም ባሻገር ደግሞ በተለይ የሰው ልጅ በሚደርሰው የጤና እክል ምክንያት በእነዚህ ማይክሮፕላስቲኮች ምክንያት የልብ ህመም እንዲኖረው፣ ህጻናት በሚወለዱበት ጊዜ የአእምሮ ውስንነት እንዲያጋጥማቸው፣ አሁን ደግሞ በስፋት የምንሰማው የካንሰር ምንጭ መሆኑ ለዚህ ውሳኔ ትልቁን
ድርሻ ይወስዳል ማለት ነው። እንግዲህ ይሄ በሰው ልጅ ጤና ላይ የሚያደርሰው ጉዳት ነው። አሁን የምንጥላቸው ቆሻሾች ደግሞ 500 ዓመትም በኋላ ማይክሮፕላስቲክነት ነው የሚሆኑት። ስለዚህ አሁን የምንጥላቸው ትንሽ ደቂቃ የምንጠቀማቸው እቃዎች ወይም ፌስታሎች አደጋ የሚፈጥሩ መሆኑን ህብረተሰቡ መገንዘብ አለበት የሚል እምነት አለን። ይህንን መሰረት አድርገን እንግዲህ የዚህ አዋጅ ትግበራ ከጥር 23 ጀምሮ ተግባራዊ መሆን ጀምሯል። አተገባበሩን በሁሉም ክልሎችና በሁለቱ ከተማ አስተዳደሮች ነው። ትልቅ ፕሮግረስ እንዳለ የሚያሳይ ነው። ማንኛውም ፌስታሎች ናቸው የተከለከሉት። ወፍራም፣ ትንሽ፣ ቀጭን የሚል የለውም። ሙሉ ለሙሉ ፌስታሎች ተከልክለዋል። ለዚህ ማንኛውም ማህበረሰብ መልሰም ልንጠቀማቸው የሚገቡ ዘንቢሎችን፣ የወረቀት መያዣዎችን እንዲሁም በተጨማሪ ደግሞ በጨርቅ የሚመረቱ ማቴሪያሎች እንዲጠቀሙ በዚሁ አጋጣሚ ማንሳት ፈልጋለን። ነን ውቭንም ተብለው አሁን እየመጡ ያሉት ከፕላስቲክ የተሰሩ ነን ውቭኖች ሙሉ ለሙሉ እገዳ ውስጥ የተካተቱ መሆኑን ህብረተሰቡ ማወቅ ይኖርበታል። እንግዲህ እነዚህን በመከልከላችን የራሳችንን የልጆቻችንን የስነ ምህዳርን ጤና መጠበቅ ነው። በይበልጥ ደግሞ አሁን የተጀመረውን በክቡር ጠቅላይ ሚኒስትራችን የተጀመረው የኮሪደር ልማት፣ የወንዝ ዳርቻ ልማቶች፣ የአረንጓዴ አሻራችን በይበልጥ ተሰናስሎ እንዲሄድ አሁን ላይ የደረቅ ቆሻሻ አያያዛችንን በጣም በማስተዋል ማየት የሚፈልግ ነው። ያም ብቻ አይደለም። በዚህ አዋጅ ላይ ማንኛውም ማህበረሰብ በአካባቢው ግለሰብ ሲሆን እስከ 20 ሜትር እንዲያጸዳ ያስገድዳል። ተቋማት ሲሆኑ ደግሞ እስከ 50 ሜትር እንዲያጸዳ ይጠበቃል ማለት ነው። ይሄ ጽዱን ኢትዮጵያን ባህል የማድረግ ጉዞ ለአፍሪካም ትልቅ አጀንዳና ትልቅ ምሳሌ የሚሆን ነው። ኢትዮጵያ የሰራችው ደግሞ ለአፍሪካም ብቻም ሳይሆን ለዓለም ምሳሌ መሆን የሚችል ነው ማለት እወዳለሁ። ስለዚህ በተጨባጭ አሁን ይሄ አዋጅ ቀደም ብለው አንስተውታል፣ የጽዱ ኢትዮጵያን ከማረጋገጥ አንጻር እንዲሁም ደግሞ ኢትዮጵያ እንደሚታወቀው ከጸረ ኮሎኒያሊዝም ትግል ጀምሮ እንግዲህ ተምሳሌት የሆነች ሀገር ናትና አሁንም በእድገቱ በስልጣኔው በአረንጓዴ ኢኮኖሚ በመገንባቱም እንግዲህ ቀዳሚ ሆናለች። አዋጁንም ቀድማ ነው እየተገበረች ያለችውና የ2063 አጀንዳን በተጨባጭ እውን ለማድረግ ተግባራዊ ለማድረግ እንዴት ያግዘናል የኢትዮጵያ እርምጃ? እንግዲህ የኢትዮጵያ እርምጃ አንድ ምሳሌ የሚሆን ነው። እንግዲህ በተለይ ደግሞ ከዚህ ከደረቅ ቆሻሻ አያያዝ አዋጅ ጋር ተያይዞ ብቻም ሳይሆን በአጠቃላይ በምንሰራቸው ልማቶች አካባቢን የጠበቁ ጽዱን ኢትዮጵያን የሚያረጋግጡ ትልሙን ሊመታ የሚችሉ ልማቶች ናቸው በተለያዩ አካባቢዎች እየተከናወኑ ያሉት። ለዚህ መንግስት ትኩረት መስጠቱ ሌሎች አፍሪካ ሀገራት በሚመጡበት ጊዜ ከውበቱን ባሻገር ለአየር ጽዱ የሆነ ንጹህ የሆነ አየር ህብረተሰቡ እንዲያገኝ የሚመጣውም ቱሪስት እንዲያገኝ እድል የሚፈጥር ስለሆነ ኢትዮጵያ መተግበሯ ሁልጊዜም ኢትዮጵያ ምሳሌ ነች በተለያዩ ነገሮች። ይሄም ደግሞ ምሳሌነታችንን አንድነታችንን የሚያጸናልን ነው። ከሁሉም በላይ ለአፍሪካም ብቻም ሳይሆን ለልጆቻችንና ለቀጣይ ትውልድ መሰረት የሚጥል ስለሆነ ይሄ አዋጅ ትልቅ ፋውንዴሽን ይሆናል የሚል እምነት አለን። ከዛ ባሻገር ከአዋጁ ባሻገር ግን የእለት ኑሯችን ነው ማተር የሚያደርገው። ይሄንንም መሰረት አድርጎ ሁሉንም ማህበረሰብ ቆሻሻውን ከምንጭ እንዲቀንስ ካልተቻለ መልሶ መጠቀም የሚችልበትና ካልሆነ ደግሞ በአግባቡ መወገድ ያለበትን ተግባራዊ በማድረግ ለራሳችንም ለአፍሪካ ምሳሌ ይሆናል የሚል እምነት አለን። እንግዲህ አሁንም እዚህ በአፍሪካ ህብረት ስብሰባ በሚገኙ መሪዎችም በኢትዮጵያ የተሰራው ልማት ለአካባቢ ጥበቃ ትኩረት የሰጠ መሆኑን እውን ምስክር ነው ማለት ይቻላል። በተለይ ደግሞ ይሄ ጥሩ ተሞክሮ ነው። ሌሎችም እንዲገዙት፣ እንዲጋሩት፣ እንዲሰሩበት ይጠበቃልና በተለይ የአጀንዳ 2063 ስኬትም እንዲመጣ በተለይ በሚመጡበት ወቅት ተሞክሯችንን እንዲወስዱ ምን አይነት ስራ ይጠበቅብናል? ከማን ይጠበቃል? እሱን እናንሳና እናጠቃላለን። እንግዲህ ይሄ በጣም ወሳኝ ነገር ነው። አሁን የምንሰራቸው ለትውልድ ይጠቅማል እያልን ነው። ለትውልድ ስንል አፍሪካም እንደ አፍሪካ እንደ አንድ ኮንቲነንት ደግሞ ሁሉም መማር ያለበት ነው። ከሁሉም ማህበረሰብ ኢትዮጵያ እየሰራች ያለውን ነገር እየተገበርን በቃልም በዶክመንት ብቻም ሳይሆን በተግባር እየተገበርን እንደሆነ ሁሉም ሰው በሚያገኛቸው የኮሙኒኬሽን ፕላትፎርሞች ይሄንን ማሳየትና ማስተዋወቅ ይኖርበታል። እኛ ደግሞ በየእለት ተእለት በሚኖረን እንቅስቃሴ በዚህ መድረክም ከ20 ሺህ በላይ የሚመጡ እንግዶች ስላሉን እንግዶችን የምንቀበልበትና የምናሳይበት እንዲሁም ደግሞ ለቆሻሻ ያለንን እይታ የሚቀይርበት ስለሆነ ሁሉም ሰው ምሳሌ ሆነው መንቀሳቀስ አለበት የሚል እምነት አለን። እንግዲህ ይሄ ተግባር በአዲስ አበባ ብቻ ሳይሆን በሁሉም ክልሎች የሚተገበር ስለሆነ
ተማሪዎች፣ መምህራን እንግዲህ የሚያገር ሽማግሌዎች፣ ሃይማኖት አባቶች በአጠቃላይ ለዚህ አተገባበር የየራሳቸውን አስተዋጽኦ በማድረግ እንግዲህ አስጊ የሆኑ በሽታዎችን ከወዲሁ እንድንከላከልና ረዘም ያለ ስራዎችን መስራት እንድንችል የሁሉም ማህበረሰብ ኃላፊነት ነው የሚል እምነት አለን። በዚህ ኃላፊነት ውስጥ ኢትዮጵያ የሰራችውን ደግሞ ማስተዋወቅና ሌላው እንዲገዛው ማድረግ ሌላው እንዲካፈለው ማድረግ ያስፈልጋል። በተለይ አካባቢ ጥበቃ ሀገራችን ብቻ ስላጸዳን ጸርቶ የሚቀር አይደለም። ክላይሜት ቼንጅ በዓለም ላይ ትልቅ አደጋ እየፈጠረ ያለ ስለሆነ እዚህ ምን ሰራው ለሌላው አህጉር ለአፍሪካ ብቻም ሳይሆን ለሌላው አህጉር አሻራ የሚጥል ስለሆነ ሁላችንም የምንሰራቸው በየዕለት ተዕለት የምናደርጋቸው ምሳሌ ልንሆን እንገባል የሚለውን አስተያየት ማንሳት ወዳለሁ። ኢንጂነር ለሊሴ ነሜ የአካባቢ ጥበቃ ዋና ዳይሬክተር ለሰጡን ማብራሪያ በጣም አመሰግናለሁ። እኔም እጅግ አመሰግናለሁ።